ሳምንት እንዳየነው የጌታ እራት ዋነኛ ዓላማ ምንድነው? የመጀመሪያው አቤት የጌታን የመሲሁን ስቃይ መከራ ሞት ስለኛ ያደረጋቸውን ነገር እና የእግዚአብሔር አብን ፍቅር ምን እናደርግበት ነው? ምናስብበት ምናስታውስበት መታሰቢያ ነው ምናደርገው። ስለዚህ እዚህ ጋር ጽዋውና ቂጣው ሲቀመጡ በዋነኛነት ከቤት ስንመጣ የምንመጣበት ዓላማ የጌታ እራት ስላለ ወይም እንጀራውን መቁረስ አለ ብለን አምነን ከመጣን በጌታ እራት ወይም እንጀራውን በመቁረስ የምናደርግበት ዋነኛ ዓላማ የጌታን ሞት መከራ ስቃይ ማሰብ እንደሆነ አውቀን ነው ከቤት መምጣት ያለበት። ዛሬ የጌታን ሞት መከራ ስቃይ የምናስብበት ቀን ነው። ለዛም የሆኑ መዝሙሮች፣ ለዛም የሆኑ የመጽሐፍ ቅዱስ ክፍሎች ንባቦችን ማሰላሰል አለብኝ። መዝሙሮችን ማጥናት አለብኝ። እያንዳንዱ ክርስቲያን መዝሙር ደብተር ሊኖረው የግድ ነው። ወይ ደግሞ በቴክኖሎጂ የሚሆን በሃርድ ኮፒ የሚሆን በሆነ ነገር ብቻ እያንዳንዱ ክርስቲያን መዝሙሮችን መልመድ አለበት፣ መጻፍ አለበት። ዝም ብሎ እንቶፈንት ይሆን እንዴ የተገኘውንም ደግሞ አይጻፍም። ማታ አሉ በጣም መዝሙር የሚባለውን ነገር ማያሟሉ ማለት እንደሱ አይደለም። የነጠሩ ዜማቸው ከግጥማቸው ጋር የሚሄድ ዶክትሪናል የሆኑ መጽሐፍ ቅዱሳዊ የሆኑ ነገሮች ዝም ብሎ ስሜት ለመቀስቀስ ለማነቃቃት ሆይ ሆይ ለማለት የሚሆኑ መዝሙሮች አይደሉም። ደብተር ላይ መጻፍ ያለብህ ኦር ማጠራቀም ያለብህ በሰል ያሉ ከእግዚአብሔር አብ ጋር ከእግዚአብሔር ፍቅር ጋር ከእግዚአብሔር አምላክነት ጋር ከመለኮቱ ባህሪያቶች ጋር በልጁ ከተገለጠው ማዳን ጋር ልጁን ደግሞ ማወደስ ማርነቅ የልጁን እግር ሳሙት እንደሚል የልጁን እግር እንደሚስም ሰው ሆነ ለልጁ የምታቀርበው አክብሮት መከራውን ስቃዩን ፍቅሩን ላንተ ያለውን መሰጠት የዛችን ሰዓት ስቃይ ለማስታወስ ነው ከቤት የምንመጣው። እነዚህ አይነት መዝሙሮች አእምሯችን ውስጥ መቀመጥ አለባቸው፣ ወይም በጽሁፍ ይዘን ልንዘምራቸው ይገባል። እዚህ ጋር ቅዱሱን እንጀራ አስቀምጠን ቂጣውና ጽዋውን አስቀምጠን ከመጣንበት ዓላማ ውጭ ወይም ይሄ ምሳሌ ሊገልጠው ከሚፈልገው ውጭ ሆኖ መዝሙሮች አይዘመሩም። የመጽሐፍ ቅዱስ ጥቅስ ስለሆነ ዝም ብሎ አይነበብም። እኛ እዚህ ጋር የተሰበሰብነው ሐሳባችንን ሰብሰብ አድርገን የጌታችንን ስቃይ መከራ እና በዛ ውስጥ የተገለጠውን የአብን ፍቅር ለማሰላሰል ስለሆነ ከዛ ትራክ የሚያወጣ ከዛ ካለንበት መንፈስ የሚሰርቀንን ምንም እንኳን መዝሙሩ ቆንጆ ቢሆንም ጤናማም ቢሆንም ዶክትሪናል ቢሆንም እዛ ቦታ ጋር ማምጣቱ እምብዛም አስፈላጊ አይደለም። ቢመጣ ችግር የለውም፣ ግን መቼስ እንደ ባለ አእምሮ አስቡ ተብለናል። በመንፈስም ብቻ ሳይሆን በእውነትም እንድናመልክ ታዘናል። እውነት ዶክትሪን ነው፣ እውነት አስተምሮ ነው፣ እውነት የእግዚአብሔርን ቃል በአግባቡ መረዳት ነው፣ መበለት ነው፣ ማወቅ ነው፣ መገንዘብ ነው። በእነዚህ የእግዚአብሔር ቃል እውነት ላይ ተመስርተን ነው በመንፈስ የምናመልከውና እንደው የግብር ዕጣ የሆነ ነገር ሪትሙ ብቻ ስለገባ አብሮ መከተል የጌታ እራትን ስርዓት ትንሽ መልኩን ያሳጠዋል። አስቡ፣ ከቤታችሁ የመጣችሁት ሞቱ ልታስቡ። በዛ ሰዓት ላይ አንድ ሰው ኢትዮጵያ ጎብኛት የሚል መዝሙር እስቲ እንዘምር ቢል አይሄድም። መዝሙሩ ቆንጆ ነው። ኢትዮጵያን ጎብኛት ተመልከታት በቃል ኪዳን አስባት። እስቲ ሁላችሁ ኢትዮ የቆመው ምንድነው? የጌታ እራት ነው አይደል? አይሄድም። ወይም እንደዛኛው ወንድማችን ሰው አይረሳም ጌታ እራት እኮ ነው። እኛ አድርገናል። ቆሟል። ጌታ እራት እዚህ ቤት ውስጥ ነው ቁጭ ብሏል። ልጁ በቃ ጀመረው ማለት ሰው አይረሳም ጌታ። ቆንጆ ዘመን እቺ ማክሰኞ ጸሎት ላይ ብትሆን ወይ ቅዳሜ እናቶች ጸሎት ላይ ወይ እህቶች ጸሎት ላይ ምናምን ቢሆን ቆንጆ ነው። እንደ ሰው አይደለም ጌታ ሲል መልእክቱ ከሞቱ ከመከራው ጋር የሚገናኝ ጌታ መልካም ነው። አዎ እንደ ሰው አይደለም። ስንወጣ ነው የተነጋገርነው፣ ነግራቸዋለሁ። ከዛ ምን ሆኖ ነው ብራዘር ምናምን አልኳቸው። አይደለም ማታ ሌባ ቤቱን ሰርቆት ነው። ሆዱን ኮመዲኖን ምኑን ተሸክሞለት ሄዷል። ለካ ሌባ ማለት ነው። ስለዚህ ጌታ እራትን ቁጭ አድርጎ ሌቦቹን ነው የሚያስበው፣ ኮመዲኖን ነው የሚያስበው፣ የጠፋውን ዕቃ ነው የሚያስበው፣ ስለሚቀይረው ልብስ ነበር የሚያስበው። ያ ወንድማችን ምንም ሆድ ቢብሰን ከጌታ ሞት ጋር የማይገናኙ ነገሮችን አምጥተን አንዘምርም። ማክሰኞ መጥቶ መልቀስ መብቱ ነው። የጸሎት ቀን መጥቶ መነፋረቅ መብቱ ነው። አባት ነው። አባት ፊት ካልተነፋረክ ብሶትን ካላወራህ የት ታወራለህ? እሱ ጸሎት ላይ ነው። ጸሎት ላይ መብቶቻችን በጣም ሰፊ ናቸው። ማልቀስ መብት ነው። መጮ መብት ነው። ሴጣን አሰርኩ ፈታው ማለት መብት ነው። የፈለከው
ኑሮህን ማሰብ፣ ኢትዮጵያን ማሰብ፣ የፈለከውን ማሰብ ትችላለህ የጸሎት ፕሮግራም ላይ። አሁን ግን የመጣ ነው ሞቱን ልናስብ ስለሆነ በዛ ዙሪያ ላይ የሚያጠነጥኑ መጽሐፍ ክፍሎችን የጥንት ክርስቲያኖች ያደርጉት የነበረው ነው ማድረግ ያለብን እና ንባባት ይነበባሉ፣ መዝሙሮች ከዛ ጋር የሚሄዱ ጸሎቱም ተነስተን የምንጸልየው ከዛ ሞትና መከራ ስቃይ ከእግዚአብሔር አብን ፍቅር ጋር አብረው የሚሄዱ መሆን መቻል አለባቸው እንጂ ሞቱን ልናስብ መተን አንድ ሰው ተነስቶ በወቅቱ ጉዳይ ላይ ቢጸልይ ቦታው አይደለም። ጸሎቱ ልክ ነው፣ አዎ፣ ግን ቦታው አይደለም፣ ጊዜው አይደለም። ለሱ ቦታና ጊዜ ይኖረዋል ማለት ነው። የጌታ እራት እየቆረስን እያለ ርኩስ መንፈስ ያለበት ሰው ቢጮህ ወደዚህ አምጡት አይባል። የጌታ እራት ነው፣ ይዛችሁት እዛ ሂዱና ጸልዩለት ነው ይባል። አሁን የመጣ ነው ስንት ናችሁ? 3 ናችሁ? 5 ናችሁ ልንል ሳይሆን ከጨለማ ኃይላት ጋር ልናወራ ሳይሆን የጌታን መከራ ልናሰላስል ነው። ስለዚህ ምንድነው እዚያ እንጫጫህ አይባልም። በጥበብ ቤተክርስቲያን፣ በብልሃት ቤተክርስቲያን፣ በእግዚአብሔር ቃል ካልተመራች ቤተክርስቲያን እርኩስ መንፈስ ሰዎችን ዲሲቭ የማድረግ አገልጋዮችን ዲሲቭ የማድረግ አቅጣጫ የማስቀየር ስራቸው ከፍተኛ ነው። ብዙ አብያተ ክርስቲያናት ዲሲቭ ተደርጓል። እውነት ለመናገር እንትን እያልኩ አይደለም፣ ግን አቅጣጫ ስተናል። በቃ ቋሚ ፕሮግራማችን አጋንንት ማስወጣት ከሆነ ቸርች የሚለውን አያሟላም። በአራቱ የቸርች ጉባኤ ውስጥ 4ኛው ነው እሱ ለብቻው የሚፈጸም ነው እንጂ ከ3ቱ ጉባኤ ጋር የለም። 3ቱ ጉባኤ የት ገቡ? አየህ፣ አጋንንት በማውጣት ላይ አጥቢያ ቤተ ክርስቲያን አይጀመርም፣ አይመሰረትም። ወይም ደግሞ የታምራትና የድንቅ ቤት የሚል ቤተ ክርስቲያን አይከፈትም። ታምራትና ድንቅ የሚባል አገልግሎት ሐዋርያት የላቸውም፣ ኢየሱስም የለውም። መልእክት አለው የመንግስቱ ወንጌል፣ መልእክት አላቸው የጸጋው ወንጌል። የመልእክቱ ደጋፊ የመልእክቱ ባላደራ ለመሆናቸው የሰማይ ምስክርነት ይሰጣል። ቃሉንም ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር ነው እንጂ የሚለው ያስደንቅ ነበር አይል። ስለዚህ ዶክትሪን ማጽኛ ነው። የጸና ዶክትሪን እጃችን ላይ መጥቷል እንጂ ሐዋርያው ጳውሎስ ኃይለኛው ሐዋርያው ሲኒየር ሐዋርያው ጳውሎስ ወደ ኤፌሶን ነገ ይገባል። ታምራት ይደረጋሉ፣ ድንቆች ይፈጸማሉ፣ አጋንንት ይወጣሉ፣ እውራን ያሉ ከዊልቸር ይዘላሉ የሚል ማስታወቂያ ተሰርቶላቸው አያውቅም። ለምን? የዛ ፕሮግራም ስለሌላቸው። የትም አገር ላይ የፈውስ ፕሮግራም የሚባል አድርገው አያውቁም። የትም ጸሎት ፕሮግራም አለ። ጸሎት ላይ ብዙ ነገር ነው። ስለ ነገስታት አስቀድማችሁ ጸልዩ፣ ስለ መሳፍንቶች፣ ስለ መኳንንቶች፣ ስለ አገር ገዢዎች አስቀድማችሁ ጸልዩ። ከዛ በኋላ ደግሞ የወንድሞች እህቶች ምናምን የግል ደግሞ ጥያቄ አለ፣ ይቀርባል። የጨለማ ኃይላት ካሉ ብርሃን ይበራል። ግን ራሱን የቻለ ምንትስ የፈውስ ቤተክርስቲያን አይባልም። መልእክት ነው ያለው። መልእክት የሌለው ፈውስ ጤናማ አይደለም። ትምህርት ነው ያለው። ትምህርት ከሌለ ፈውሱ ጤናማ አይደለም። ዲሲቭ እንደረጋለን። አንዳንድ ቲያትሮችን እነ የጨለማ ኃይላት መጫወት ይጀምራሉ። እኔ ጨዋታውን ስለማቅ ነው ይህን መነግራችሁ። ካልተጠነቀቅናቸው፣ እድል ፈንታ ከሰጠናቸው፣ ማስተዋል ከጎደለን፣ ቤተክርስቲያን በጥበብ ካልተመራች ጨዋታው እኛን ደስ የሚያሰኘን ከሆነ ጨዋታው ይጀመራል። እዚህም ቤት በጣም ኢዝሊ ነው የሚጀመረው። እየተሯሯጡ ነው የሚመጡት በዚሁ ስራ ላይ የተሰማሩት አካላት። ዛሬ ለትምህርት እዚህ ደርሰው የማያውቁ ብዙ መምጣት ይጀምራሉ። እሱ ከተጀመረ ትምህርት መስማት የማይፈልጉ መስማት የማይችሉ ማለት ልክ ስንጀምር ቤቱ አዋራ እንዲጨስ የሚያደርጉ እንደዛ አይነት ነገር የምናደርገው የጸሎታችን ቀን ነው። ማክሰኞ አለ፣ ወዘተ አለ። በሳምንት 3 ቀን 4 ቀን ጸሎቶች አሉ። ሁል ቀን ደግሞ በግላቸው መጥተው የሚጸልዩላቸው ወንድሞችና እህቶች ይገለገላሉ። ከዛ ውጭ ግን ትምህርት ተጥሎ ዶክትሪን ተጥሎ በሆነ ነገር ላይ አጥቢያ አይተከልም። አደገኛ። ይሄን ያልኳችሁ ቤተ ክርስቲያን ስንመጣ ሁሉም ነገር በጥበብ መመራት አለበት። የጌታ እራት ብለን ስንመጣ ከቤታችን የምንመጣበትን ምክንያት ማወቅ። ዛሬ እሁድ ነው፣ ስለዚህ ወደ ቸርች ሄዳለሁ። የሳምንቱ የመጀመሪያው ቀን ነው። ለምን? ዝም ብለን አንድ ጥቅስ እኔ ሐዋርያት ሥራ ምዕራፍ 20 ቁጥር 7 አውጣው። እሱ ታሪክ በጣም የሚመስጥ ታሪክ ነው። እንደውም ከፍ ብለን ካነበብነው ከቁጥር 1 ጀምሮ ምን ያህል የነ ጳውሎስ ዘመን ክርስቲያኖች ለጌታ እራት ያላቸው ከጳውሎስ ጀምሮ ማለት ነው ለጌታ እራት የሚሰጡትን ትኩረት፣ እንጀራውን ለመቁረስ የሚሰጡትን ትኩረት በዚህ ታሪክ ውስጥ ሐዋርያት ሥራ ምዕራፍ 20 ቁጥር 1
ሁከቱም ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸው፣ ተሰናብቷቸውም ወደ መቄዶንያ ሄድ ዘንድ ወጣ። ያንንም አገር እያለፈ በብዙ ቃል ከመከራቸው በኋላ ወደ ግሪክ አገር መጣ። በዚያም 3 ወር ተቀምጦ ወደ ሶሪያ በመርከብ ሊሄድ ባሰበ ጊዜ አይሁድ ሴራ ስላደረጉበት በመቄዶንያ አልፎ ይመለስ ዘንድ ቆረጠ። የሸኙትም የቤርያዊ ሱሲጳጥሮስ ከተሰሎንቄ ሰዎችም አርስጦሮኮስና ሲኮንዱስ የደርቤኑም ጋዮስና ጢሞቴዎስ የእስያ ሰዎችም ቲቂቆስ ጥሮፊሞስም ነበሩ። እነዚህም እስቲ አንዳንድ ስም ከዚህ እየወሰዳችሁ ለልጃችሁ አውጡ። ያው ብዙ ጊዜ ማወራው ስለሆነ የአብዛኞቻችሁ የመጽሐፍ ቅዱስ ስም ያላችሁ ሰዎች ስሙ ከየት ነው የተወሰደው? ከብሉይ ኪዳን መጽሐፍ ከኔ ጀምሮ ዳዊት እስቲ ከአዲስ ኪዳን እንውሰድ እነዚህ ምናምን አንዳንድ ጊዜ ለማለት ነው እግረ መንገድ አይደል? አሁን እኔ ዳዊት ነው ብሉይ ኪዳን ደስ ይላል። የብሉይ ኪዳን ስሞች መውጣት ስለማንችል ከብሉይ ኪዳን ከዚህ በፊት እንደጠየቅኳችሁ አይደል? የብዙ ሰዎች ስም አለ እዚህ ውስጥ ብሉይ ኪዳን ነው አይደል? አብዛኛው የመጽሐፍ ቅዱስ ስም ያላችሁ አይደል? ብሉይ ኪዳን ነው። ከብሉይ ኪዳን አብዛኛው ኤርሚያስ፣ ሶሎሞን፣ ዳዊት፣ ኤልያስ ይኸው እዚህ አቤል ዘፍጥረት እሱማ መጀመሪያው ላይ አለ። ሌላ እንደ አብዛኛው እንደዛ ይመስለኛል። ብዙ ጊዜ ስለማስብ ነው እኛ እኮ እንደው ድብን ያለን ኦሪታዊ ነን እላለሁ። ከደቡብ የመጡ ልጆች ናቸው። ጴጥሮስ፣ እንድሪያስ እና የሚባሉ የደቡብ ልጆች ናቸው። የቀረው ኢትዮጵያ ሕዝብ ሁሉ ይመጣና ከዘፍጥረት ሚልኪያስ ጋር ደርሶ ይመለሳል እንደገና ወደኋላ። እሺ አይለውም። ደቡቦች ናቸው። ማቴዎስ አዲስ ኪዳን እነሱ ጋር ነው ያለው። አዲስ ኪዳን ስሞች እነሱ ጋር በሽል። ወደፊታችን አልፈው በጢሮአዳ ቆዩን። እቺ ትምህርት ወሳኝ ነች። እኛ ግን አያችሁ ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በ5 ቀን ወደ ጢሮአዳ ወደ እነርሱ ደረስንና በዚያ 7 ቀን ተቀመጥን። ምን አስቀምጣችሁ መልሰው ቁጥር 6 እኛ ግን አሁን ጳውሎስ ቀደም ባሉ ንባቦች ላይ ወደፊት ሄዳችሁ ታያላችሁ። ከዚህም በኋላ ይናገራል። ኢየሩሳሌም መሄድ ነው የፈለገው። በዚያ 7 ቀን ተቀመጠን። ለምንድን ነው 7 ቀን የተቀመጠ? ለምን አይሄድም? መሄድ ፈልጓል። ከፊት ለፊቱ ጉዞ አለ። ለምንድን ነው ጳውሎስ 7 ቀን ሙሉ ጢሮአዳ ላይ ክርስቲያኖችን ሲያገኝ መቀመጥ የፈለገው? በመርከብ የተጓዘ ነው። ጢሮአዳ ሲደርስ ወንድሞች አሉ፣ ቅዱሳን አሉ፣ ማህበር አለ፣ ጉባኤ አለ። ተጓዥ ነው። እንደውም የሚቸኩል ነው። በጣም ነው እየቸኮለ ይመጣው። ከላይ ታሪኮች አሉ። በጣም መሄድ ፈልጓል። ግን እዚህ ክርስቲያኖችን ሲያገኝ 7 ቀን ቆይ። ምን አስጠበቀው? 7 ቀን ተቀመጥን። ከዚያስ የተፈለገችው ቀጥሎ ያለችው 7 ቀን ተቀመጥን። ቁጥር 7 ከሳምንቱም በመጀመሪያ ቀን እችን ነው የተፈለገው። 7 ቀን የተቀመጡት። ስለዚህ ጳውሎስ እዛ ሲደርስ መቼ ነው ሊሆን የሚችለው? ሰኞ የገባ ሰውዬ ከሰኞ እስከ እሑድ 7 ቀን ተቀመጠ። ከሳምንቱም በመጀመሪያው ቀን አየ። ምክንያቱም ማክሰኞም አንድ የማይፈጸም ነገር አለ። ሮብም፣ ሐሙስም፣ አርብም፣ ቅዳሜም ታግሶ ቁጭ አለ። ልክ የሳምንቱ የመጀመሪያው ቀን ሲደርስ ለምን ተሰበሰብን? ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ኦኬ። ስለዚህ ጳውሎስ እንደ ሰኞ ቀን ደረሰ። አምልጦታል አንድ ቀን። ማክሰኞ፣ ሮብን፣ ሐሙስን፣ አርብን፣ ቅዳሜን፣ እሁድን ድረስ ጠበቀ። አሁን የሳምንቷ የመጀመሪያዋ ቀን ስትደርስ ሁሉም ተሰበሰቡ። ለምን ተሰበሰቡ? የጌታ እራትን ወይም እንጀራውን ለመቁረስ። ለዚህ የዛን ዘመን ክርስቲያኖች እቺ ጠቋሚ ቃል ስለሆነች ይተጉ ነበር። እንጀራውን በመቁረስ ሲል ጠቋሚ ቃል መች ይተጉ ይሆን? በእርግጥ አሁንም ጥንታዊ የሚባሉት ቤተክርስቲያኖች ስብሰባው ማህበር ባደረጉ ቁጥር፣ ጉባኤ ባለ ቁጥር ማለት ስርዓተ ቅዳሴ በፈጸሙ ቁጥር ነው የሚያደርጉት። እኛ መቼስ በየቀኑ እዚህ ባመለከን ቁጥር ልናደርግ አንችልም። ግን ይተጉ ነበር ሲል ጠቋሚ ጥቅስ እናገኛለን መጽሐፍ ቅዱስ ውስጥ። ያም ከሳምንቱ በመጀመሪያ ቀን ሁሉም ከቤቱ የመጣው ለየትኛው ጉባኤ ነው? እንጀራውን ለመቁረስ ነው የመጡት። እንጀራውን ለመቁረስ ተሰብስበን፣ ሌላ ነገር የለም። እዚህ መካከል ላይ እግዚአብሔር የፈለገውን ነገር ሊያደርግ ይችላል። ቃል ሊካፈሉ ይችላሉ፣ ሊጸልዩ ይችላሉ፣ ወዘተ። ግን በዋነኛነት የመጡበት ነገር ከአራቱ ጉባኤ አንዱን ለማድረግ እንጀራውን
ለመቁረስ ተሰብስበን ምን ያሳያቸዋል? ጌታ ኢየሱስ ብቻ ሳይሆን የጥንት ክርስቲያኖችም ይሄንን እንጀራ በመቁረስ የተጉና ለዛ ነገር የተሰጡ ነበሩ። ትኩረት ያደርጉ ነበር። የሆነ ጊዜ የቸርቹ ሽማግሌ ተነስቶ ወገኖቼ የዛሬ 3 ወር የጌታ እራት አለ ተዘጋጁ የሚላቸው አይደሉም። ከቤታቸው ሲመጡ ያን ቀን ለምን እንደሚመጡ በደንብ ያውቃሉ። ገብቷቸው ነው የሚያደርጉት። ቤተክርስቲያንም በሌሎች ነገሮች አእምሮ የተያዘ አይደለም። በዛን ጊዜ ኢየሱስ በዚያው ሰሞን ይመጣል ብለው ብዙዎቹ ያምኑ ስለነበር በእነሱ የዕድሜ ዘመን ይመጣል ብለው ነው ሁሉም የሚያምኑት እነ ጳውሎስን ጨምሮ። ጌታ ሲመጣ እኛን ቀድሞ ያንቀላፉ ክርስቲያኖች ይነሳሉ ብሎ ጳውሎስ እየጻፈ እኛ ደግሞ እሱ ሲመጣ በሕይወት የምንኖረው ሰዎች እያለ በሱ ዘመን ይመጣል ብሎ እንደሚያምኑ ሆነው ነው የኖሩት። ጴጥሮስ እዚያው ዘመን ጌታ ሄዶ ብዙ ዓመት ሳይቆይ ጌታ እንደ ተስፋ ቃሉ አይዘገይም ቶሎ ይመጣል እያለ ይጽፍ ነበረ። ጌታ ሆይ በዚህ ወራት ትመጣለህ ይሉት ነበረ። ስለዚህ ሁሉም ሬዲ ነበሩ። በዚህ ምድር ነገር ላይ እንደሚገባ ይሰራሉ። ታታሪ ናቸው፣ ባለሙያ ናቸው፣ በእጆቻቸው ደግሞ የሚኖሩ ናቸው። ግን የጌታቸው መምጣት ባለመዘናጋት ይጠብቁ ስለነበረ የሳምንቱ የመጀመሪያው ቀን ላይ እንዲሁ እንዶ በንዝላልነት ሳይሆን ሆነ ብለው አስበው እንጀራውን ለመቁረስ ጳውሎስ እንኳን ከቅዱሳን ጋር አብሮ የጌታ እራትን ለማድረግ 7 ቀን የሚቸኩለው ሰውዬ መሄድ ይፈልጋል። ልብ በሉ። ከዚህ ንባብ በኋላ ይሄ ታሪክ ከተፈጸመ በኋላ በማግስቱ ነው የሚነሳው ጉዞ የሚነሳው። ከዚህ በኋላ አይቆይም። የጳውሎስ የልቡ መሻት ምንድነው? ጌታ ከቅዱሳን ጋር እንጀራውን ለመቁረስ ምን ብሏል? ከናንተ ጋር የእንጀራ ለመብላት ከብዙ ጊዜ ጀምሮ እጅግ እመኝ ነበራል አይደል ጌታ። ጳውሎስም ያልባል አለው ክርስቲያኖችን አገኘ። ከነሱ ጋርማ የጌታን ራስ ሳልቆርስ አልሄድም ብሎ 7 ቀን ታገሰ። ዋና ዓላማቸው ምን ለማድረግ ነው ብያቸዋለሁ። ከቤት ሲመጡ እንጀራውን ለመቁረስ የጌታ እራት ለመቁረስ እንጂ ዛሬ እግዚአብሔር ተአምር ያደርጋል፣ አንካሳ ይዘላል፣ የሞተ ይነሳል ብለው አልመጡም አይደል? ግን እግዚአብሔር በዛ ሰዓት የፈለገውን ማድረግ ይችላል አይችልም? ይችላል። እኛ ግን የምንመጣው ዛሬ እግዚአብሔር የሞተ ያስነሳል ብለን አይደለም። ከቤታችን የምንመጣው ሞቱን ለማሰብ ነው። የታሉ 9ኙስ እንዳንባል ነው። የዳኑት ሁሉም አይደሉም ምን የቀሩት የታሉ እንዳንባል ከኛ ጋር መቁረስ ለሚፈልገው ጌታ ሞቱና ስቃውን እያሰብን በሱ ፍቅር የምንደመምበት ሰዓት ነው። ግን ምን ሆነ? ከሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። እንጀራ ለመቁረስ ነው የተሰበሰቡት። ነገ ስለሚሄድ እያወራ ነው። እስከ መንፈቀ ሌሊትም ነገሩን አስረዘመ። ሲያስተምር፣ ሲያወራ፣ ሲናገር፣ ሲያጽናናቸው፣ ሲያበረታቸው ትምህርቱ ረዘመ። ሲረዝም ምን ሆነ? ተሰብስበን በነበርንበት ሰገነት እጅግ መብራት ነበር። ሁሉም ጧፍ አብርቷል። ያኔም አምፖል የለም። ሁሉም ጧፉን አብርቶ ቤቱ በቃ ነው። ጳውሎስ እዛ ውስጥ እየሰበከ ነው። ደስ ይላል። እሺ አውጤኪስ የሚሉት አንድ ጎበዝ በመስኮት ተቀምጦ ለምን ተቀመጠ? ምን አስቸግሮታል? እንቅልፍ አስቸግሮታል። ወንድማችን እንቅልፍ ሲያስቸግረው መስኮት ጋር ሄዶ ተቀመጠ። በመስኮት ተቀምጦ ታላቅ እንቅልፍ አንቀላፍቶ ነበር። እዛም ሄዶ ምን አንለቀቀው? ስለዚህ ቀን ወይ ሲሰራ ውሏል፣ ሲተጋ ውሏል፣ የሆነ ነገር ብቻ አድክሞታል። እዚህ ወንድማችን መስኮትም ጋር ሄዶ ንፋስ ላይም ሆኖ አልቻለም። ገጥሟቸው አያውቅም? መስኮት ጋር ባትሄዱም ገጥሟቸው አያውቅም? ወስማም ቸርች ውስጥ የሚመጣው እንቅልፍ እኮ ቢስማ ድድስ ይላል መስል ምን አለ ቤቴ ብትመጣ ትላዋል። ይመጣል አንዳንድ ጊዜ ቀን ብትለው እሱ አይነት መጣባ። እዛ ላይ ጳውሎስ እኩለ ሌሊት ድረስ ሰውየው ቀን ሲለፋ ያዋል ነው ማለት ነው። እንቅልፍ አንቀላፍቶ ነበር። ጳውሎስም ነገር ባስረዘመ ጊዜ አቤት መጽሐፍ ቅዱስ ምንም እኮ የሚደብቀው ነገር የለም። ምን አስረዘመ? ነገር ባስረዘመ ጊዜ እንቅልፍ ከብዶት ከ3ኛው ደርብ ወይም ከ3ኛው ፎቅ ወደ ታች ወደቀ፣ ሞቶም አነሱት። ሞተ ማለት ነው ወንድማችን የጌታ እራት ላይ ከ3ኛ ደርብ የወደቀ መሬት ተፈጠፈጠ። እሺ እንደዚህ ጌታ እራትን ለመቁረስ ተሰብስበን ተዋርደን እንበተን። ጳውሎስም ወርዶ በላዩ ወደቀ፣ አቅፎም ነፍሱ አለችበትና አትንጫጩ አላቸው።
ምን ያደርጉ ነበር? ክርስቲያኖቹ ሲንጫጩ ነበር። ያጋጥማል በሉ እስቲ አትንጫጩ አላቸው። ኦኬ የተሰበሰቡ ሰዎች የሆነ ሰው ከፎቅ ወድቆ ሞቶ ተነስቶ ቤቱ ይገባል ብለው ለማየት ነው ከቤት የመጡት ነው? ዛሬ ታምራት ቀን ነው ብለው ነው የመጡት ለምንድን? እንጀራውን ለመቁረስ። በዚህ ውስጥ ግን የእግዚአብሔር ምሕረትና ጸጋ ተገለጠ። ከዛ በኋላ ጳውሎስ ደግፎ ካስነሳ በኋላ አሁን ትንፋሹ አለችበት፣ አትንጫጩ፣ በቃ አትንጫጩ፣ ጎረቤት አትጥሩ ነው አለ። ምንድነው? በቃ ተነስቷል፣ ይኸውና ትንፋሹ አለ፣ በቃ ተነሳ። ወጥቶም ምን አረገ? የመጣበት ዓላማ የሞተ ማስነሳት ነው፣ እንጀራውን መቁረስ። እየተከታተላችሁ ነው ታሪኩን። የመጣበት ዓላማ ይሄ ሰውዬ ከመስኮት ይወድቃል፣ እኔም ድንቅና ታምራት አሳያለሁ ብሎ አልመጣም። የመጣበት ግብ ይሄ ምን ያሳያቸዋል? የጌታ እራት ጋር ስንመጣ ማናቸውም ነገር ሐሳባችንን መሻማት የለበትም፣ መስረቅ የለበትም። ከሁሉ የሚበልጥ ነገር ነው የተሰበሰብንበት። ለዚህ ምን ሆነ? ወጥቶም እንጀራ ቆርሶ በላ። ብዙ ጊዜም እስኪነጋ ድረስ ተነጋገረ። ጭራሽ ወሬውን አላቆመም፣ እስኪነጋ ቀጠለ። ብራዘር ከዛ በኋላ እንደማይተኛ እርግጠኛ ነው። እስከ ጠዋት በስነ ስርዓት ፕሮግራሙን እንደሚከታተል እርግጠኛ ነው። እስኪነጋ ድረስ ተነጋገረ። ከዛስ እንዲህም ሄደ። አየ በዚህ ንባብ ውስጥ ታሪክ ውስጥ የምታገኙት ቁም ነገር የለም። ስለ ጌታ እራት ማለት ነው። እንጀራውን በመቁረስ ጉዳይ ላይ የጥንት ክርስቲያኖች ያላቸውን ልብታ ያላቸው። አሁን ጥያቄ እዚህ ቤት ውስጥ ያለነው ሰዎች ምናልባት ከዚህ ፊት ስላልተማርን ወይም ትኩረት ተሰጥቶ በዚህ ጉዳይ ላይ ስላላጠናን ይሆናል። አሁን ግን እንዲሳውራችሁ ለጌታ እራት ወይም እንጀራውን ለመቁረስ ልባችሁ ንቁ ነው? ጉጉቱ አላችሁ? ዝም ብሎ የሆነ ታምር ድንቅ ይደረግበታል ለኩላሊት ለጨጓራ መድኃኒት ነው ብለህ አይደለም። ሞቱን፣ መከራውን፣ ስቃዩን ለማሰብ እንደነሱ ሬዲ ነህ? ምንም አይነት ድንቅም ታምራትም ይፈጸማል ብለህ ሳይሆን የጌታ እራት ጋር የምትመጣው ወይም ይሄ ወንድም ወድቆ ጳውሎስ ያስነሳዋል ብለህ ሳይሆን ከቤትህ እንጀራ ለመቁረስ ብለህ ትመጣለህ። አየህ የጥንት ክርስቲያኖች ጌታ ትኩረት ለሰጠበት ነገር ግን ካለመድከው በስተቀር ስሜት ለማይሰጡ ነገሮች ትኩረት ይሰጡ ነበር። እኛ ደግሞ ትኩረታችንን የሚስቡን ስሜታዊ ነገሮች ናቸው፣ ውጫዊ ነገሮች፣ ቀጣይነት የሌላቸው ነገሮች ናቸው። ጳውሎስ ይሄ ሰውዬ ሲወድቅ አስነስቶታል። ከዛ በኋላ ጳውሎስ እየዞረ ከፎቅ የወደቁትን ያነሳ ነበር። እማይደገም ነው። አንዴ የተፈጸመ ታሪክ ነው፣ አለቀ፣ አይደገም። ጌታ ትኩረት እንድናደርግባቸው ማይፈልጋቸውን ነገሮች ተደጋጋሚ ያደርጋቸው። ይሄኛው ግን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የተባልንበት ነው። ሁለተኛው ዓላማውን አጥንተናል። እርስ በርሳችን ደግሞ ያለንን ህብረት የምንገልጠው በምኑ ነው? እንጀራውን በመቁረስ። እንዴት ነው እኛ ብዙዎች ሳለን አንድ ስጋ መሆናችንን ምን ገልጠው? የክርስቶስ አካል አንዲት አካል ውስጥ መኖራችንን ምን ገልጠው በምኑ ነው? ሁላችን ብዙዎች ብንሆንም ስንት እንጀራ? አንድ እንጀራ ብቻ ስለምንካፈል። የሚቀርበው ቂጣ አንድ ነው፣ ያንን ሁላችንም እንካፈላለን። ቂጣው አንድ ነው፣ እኛ ብዙዎች ነን። መጽሐፉ አንዱን እንጀራ የምንካፈልበት ምክንያት ብዙዎች ብንሆንም ስንት ስጋ ስለሆንን ነው? አንድ ስጋ ስለሆንናል። ከዚህ ጋር ደግሞ ሶስተኛውና ምናልባት ከላይኛውም ጋር ይቀራረባል። ጌታ እራት የምንቆርስበት ዓላማ ሞቱን መናገር ነው፣ ማወጅ ነው። ንባቡን ታውቁታላችሁ። አንደኛ ቆሮንቶስ 11 ላይ ነው። አንተ ከቁጥር 23 ጀምሮ አውጣውና እናንብበው። ሞቱን መናገር ነው፣ ሞቱን ማወጅ ነው። ምን ማለት ነው ታውቃላችሁ? ጌታ ኢየሱስ በዚህ ምድር ላይ ሳለ የገዛ ወገኖቹ እንኳን ምን አላሉትም? አልተቀበሉትም። ይቺ ምድር ዛሬም ለኢየሱስ ክርስቶስ ጠላቱ ነች፣ ወዳጁ አይደለችም። እውነት እላችኋለሁ ዛሬ ራሱ ነገሮችና ሕግ ባይኖሩ ኖሮ ክርስቶስን እየመሰሉ መኖር በራሱ በዚህ ምድር ላይ እንድትወደድ አያደርግህ፣ እንድትጠላ ነው የሚያደርግ። የታዋቂ ሰዎች ደጋፊዎች ምንም ችግር የለባቸውም። የታዋቂ አገልጋዮች ነቢያቶች ተከታይ ብትሆን ችግር የለውም። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ፣ አገር ይለቃሉ፣ አይደለም ፐርሲኪዩት ይደረጋሉ።
ከማህበረሰቡ ይገለላሉ፣ ሰው ይንቃቸዋል፣ ይጥላቸዋል፣ ሙድም ይዝብን ሊበዛ ይችላል ወዘተ ወዘተ። ምንም በሰው ሁሉ ፊት እንኳን ሞገስ ቢኖረን ሐዋርያት ሥራ መጽሐፍ ላይ በህዝቡ ሁሉ ፊት ሞገስ ነበራቸው፣ ግን ህዝቡ ከነርሱ ጋር አይተባበርም ነበር። እስከዚህ ድረስ ክርስቲያኖች በሰው ሁሉ ፊት ሞገስ ተሰጥቷቸው፣ ግን ሰው ከነርሱ ጋር ህብረትን ማድረግ አይፈልግም። እንደብራቸዋለን፣ ይጸየፉናል። አንዳንድ ክርስቲያኖች ስቃያቸውን ራሱ የሚያረዝሙት ክርስቲያን መሆናቸውን ባለመግለጣቸው ነው። የሆነ ቦታ ስትሄድ ክርስቲያን መሆንን ካላወቁ ማለት በወንጌል የሚያምን ክርስቲያን መሆንን ባላወቁበት ቦታ ስቃይ ነው የሚሆነው። ለምን? በጣም ይቀበሉሃል። ስለሚቀበሉ ከነሱ ክፉ ስራ ጋር እንድትተባበር ትጋብዛለህ። እናዋጣ ይሉሃል፣ እንጠጣ ይሉሃል። ዛሬ ቢራ ይጠጣል፣ መዋጮ አለ ይሉሃል። ዛሬ ይበላል፣ ይደነሳል፣ ይጠጣል። ነፍስ ትሰቃያለች። አንተ ዳግም ተወልደሃል፣ መንፈስ ድኗል፣ የዘላለምን ህይወት የተቀበልክበት የጽድቅ ማህተም ያስፈልግሃል። ግን ያንን መፈጸም አትችልም። እነሱ መሃል እያለ ያስጨንቃል። ይቺ ዓለም ጌታ ኢየሱስን አሁንም ትጠላዋለች። ህግ ይዟቸው ነው እንጂ ሰይፍ ከልክሏቸው ነው እንጂ ኢየሱስን ወዳው የኢየሱስንም ደቀ መዛሙርትኛን ተቀብላን አይደለም። እንዳትዘናጋ። መቼም ቢሆን ኢየሱስና ደቀ መዛሙርቱን ይቺ ዓለም ልትቀበላቸው አትችልም። ለዚህ ነው መጽሐፍ ምን ይላል? ሰማይ ሊቀበለው ይገባዋል። ምድር አልተቀበለችው። ወደ ገዛ ወገኑ መጥቷል፣ አልተቀበሉትም። ስለዚህ ኢየሱስን ማን ሊቀበለው ይገባል? የላከው ሊቀበለው ይገባል። ኢየሱስ ማን እንደሆነ የሚያውቀው ዓለም ሊቀበለው ይግድ ነው። ስለዚህ ኢየሱስን ሰማይ ተቀብሎታል፣ ምድር አልተቀበለችውም። በዚህ ምድር ላይ ግን ራሱን ያለ ምስክርነት አልተውም። የእርሱ ምስክሮች የምንሆን እኛን ከስፍራ ሁሉ መርጦ ዋሽቶ ከማይመጣበት ቦታ ኬት ያምጣን? ድሮ ኬት ሊያገኘን ይችላል? ኢየሱስ እኛን ኬት ሊመርጠን ይችላል? ኬትስ ያገኘን? ሊያገኘን ተገቢ ስለሆነ የትሙን ተገኘ። ንብረቶች ሆነን ከዓለም አወጣቸው፣ ለኔም ሰጣቸው። ኢየሱስ ዛሬ እንዳለ መንፈስ ቅዱስ ምስክር ነው፣ እናንተም ደግሞ ከኔ ጋር ናችሁና ምስክሮቼ ትሆናላችሁ። ስለዚህ ምስክሮቹን አስቀምጧል። ክርስቲያን ማለት ጴንጤ ማለት ታጋ አንድ እስልምና የሚባል ሃይማኖትና ተከታዮቹ አሉ። እዚህ ጋር የሆነ ሂንዱይዝም የሚባል እምነትና ተከታዮቹ አሉ። እዚህ ጋር ክርስቲያን የሚባል ሃይማኖትና የክርስትናው ኖ ኖ ኖ ኖ ኖ ክርስትና ዓለም ያልተቀበለችው መሲህ አለ። ክርስትና የሕያው እግዚአብሔርን ልጅ ዓለም ገፍተዋለች። ክርስትና የዛ የተገፋው የዛ ዓለም ያልተቀበለችው ያ የተጸየፈችው የገዛ ወገኖቹ አሳልፎ የሰጡት የሱ ምስክሮች በዚህ ምድር ላይ እንዲኖሩ የተመረጡ ምስክሮች በዘመናቸው በሚኖሩበት ሰዓት እሱን መስክረው ማለትም ስለሱ ተናግረው የሞተው እናንተ እንደምታስቡት በእግዚአብሔር ተጠልቶ አይደለም እያልን እያወጅን በእግዚአብሔር ምክርና ፈቃድ የሞተ መሲህ ነው። ኢሳይያስ ላይ እንዳለ እስራኤል ግን ማለት እኛ ግን ነው የሚለው እስራኤሎችን ነው። እኛ ግን በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ በደላችን ስለ መተላለፋችንም ሞተ እንዳለ ይህች ዓለም ልክ አይሁድ በእግዚአብሔር እንደተጠላ እንደተተወ እንደተቀሰፈም እንደዛ ቆጠረችው። ኖ ኖ ኖ እኛ ምስክሮች ነን። ስለ ኃጢአታችን ነው የሞተው። አይሁድ ተባብረውበታል። ከሞተ በኋላ እንኳን ገንዘብ ከፍለው ለወታደሮቹ ተኝተን ነው ሬሳ ይወጣ እንጂ አልተነሳም ብላችሁ በሉና አውሩ ብለው ገንዘብ ከፍለው ስሙን አጥፍተዋል። ትንሳኤውን እኛ ግን መሰክራለን። እኛ የትንሳኤው ምስክሮች ነን። በአይናችን ያየነውን በጆሮአችን የሰማነውን በእጆቻችን የዳሰስነውን እሱን እናወራላችኋለን። ክርስቲያን ምንድነው ሲባል ሃይማኖትና የሃይማኖት ተከታዮች አሉ። ሃይማኖቶችና የሃይማኖት ተከታዮች አሉ። እኛ እንደሱ አይደለንም። ለመሲሁ ምስክሮች ነን። ዓለም የናቀችው መሲህ አለ። ዝም ብለን በልተን ጠጥተን አርጅተን እንድንሞት አይደለም። የሱ ምስክሮች ነን። አንዱ በወንጌል ስርጭት ሊሆን ይችላል፣ አንዱ በቅዱሳን ህብረት ሊሆን ይችላል። አሁን በምንማረው ትምህርት ውስጥ ግን የጌታ እራት የእርሱን ሞት የምናወጅበት ነው። ለእኔ ነው የሞተው፣ ለኃጢአቴ ነው የሞተው፣ ስለ ዘላለም ስርየት፣ ስለ ገባው ጽድቅ፣ ስለ እግዚአብሔር ፍቅር የምናውጅበት ነው። ዛሬ እርሱን በጠሉ ሰዎች ተከበን እናውጃለን። እርሱን በጠላች ዓለምና በጠሉ ሰዎች መካከል ተከበን እናውጅለታለን። የታረደውን በግ በሚቀጥለው ዓለም በመላእክት ተከበን
ይሄው መዝሙር ይቀጥላል። ልዩነቱ ዛሬ በሚጠሉት ሰዎች ተከበን በሚቀጥለው ጊዜ በእልፍ አላፋት መላእክት ተከበን ዘሴም መዝሙር ታርደሃልና እያለ በደምህም እንዲያርጋሃልና ብለን ለታረደው በግ ምስጋና ክብር አምልኮ ባለጠግነት በረከቱ ዳሴ ሊቀበል ይገባዋል እያልን እንጮሃለን። ያኔ በቅዱሳን መላእክት ተከበን ዛሬ በሚጠላው ማህበረሰብ መሃል ተከበን ያዋጅ ነጋሪዎች ነን፣ ሞቱንም እናወጅ ነን። መጽሐፍ ምን ይላል? አንደኛ ቆሮንቶስ 11 ለእናንተ ደግሞ አሳልፌ የሰጠሁትን አሳልፎ መስጠት ማለት የእኔ ስርዓት አይደለም፣ እኔ አይደለም ደንጋጊው፣ ባለቤቱ ሌላ ነው። እኔ ተቀብዬ ነው የሰጠኋቸው። ለእናንተ አሳልፌ የሰጠሁትን እኔ ከማን ተቀብየዋለሁ? አየህ፣ የጌታ እራትን ጳውሎስ ለአሕዛብ ቤተክርስቲያን የሰጠው ከማን ተቀብሎ ነው? ከጌታ ተቀብሎ። ባለቤቱ ማን ነው? ጌታ ነው። እና ምን እናርግ? ትኩረት እንስጥ። ጳውሎስ እንዲህ ብሎ ጳውሎስ በዚህ ወጣ አይደለም። እኔ የሰጠኋችሁ ከእርሱ ተቀብዬ ከጌታ ተቀብያለሁ። ከኢየሱስ ሳይሆን ከክርስቶስ ሳይሆን ከእግዚአብሔር ሳይሆን ከጌታ ብሏል። ከጌታ ካለ ምንድነው? ነገርየው እንድንፈጽም ግዴታ ነው። ኦርደር ነው፣ ትእዛዝ ነው፣ መመሪያ ነው፣ ፕሪሴፕትስ ነው። ስለዚህ ከጌታ ነው ሲባል ሎሌ ሁሉ እሺ ይላል። አሁን የተሰጠ ከኢየሱስ ከእግዚአብሔር በሚሉ በመጠሪያ ስሞች ሳይሆን በታይትል ነው፣ በማዕረግ ስሙን የተጠራው ከጌታ ነው። ጌታ እናውቀዋለን፣ ኢየሱስ ነው። ጌታ ክርስቶስን እንደሚል ክርስቶስ ነው። መመሪያው የተሰጠው ግን ስሙ ተጽፎ ሳይሆን ማዕረጉ ተጽፎ ነው። ከጌታ ዘንድ ካለቃ የመጣ ነው። ታይትሉ ወሳኝ ነው። ስለዚህ ጌታ ነው ያለው ሲባል ኢየሱስ ወንድሜ በሚል ወይም እግዚአብሔር አባቴ በሚል የምታለሳለሰው አይደለም። መመሪያ ነው የመጣው ማለት ነው። ኦርደር ነው የመጣው ማለት ነው። እሺ ምንድነው ነገርየው? ቀጥለው የምትቸኩሉ ሰዎች አትጨነቁ፣ ፍሪ ነፃውን እሺ፣ ዋሽንት የመጣበት ይውጣ፣ አትጨናነቁ። የቸኮል ይውጣ። ሩቅ ሰፈር ያለ ስንት ሰው አለ፣ ሚያመው ይኖራል። እንደዚህ አትጨናነቁ እሺ። አንዳንዱ ዋሽንት ይዞት አይጨርስም ይላል። ያን የመሰለ ሽንት ቤት የሰራሁት እኔ ነኝ። ቁጭ ብዬ የለጠፍኩት ሲሚንቶውን ሁሉ ሴራሚኩን ሁሉ ላንተ ነው፣ ላንቺ ነው። ውጡና ተጠቀሙ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት አየ። አሁን ጳውሎስ የሰጠን ስርዓት ምንድነው? ጌታ ኢየሱስ አልፎ በሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ። ይሄን አመሰገነ ሌላ ቀን እናጠናዋለን። የጌታ እራት ኢየሱስ ሲሰጥ አመስግኖ ነው የሰጠው። ሙሉ በሙሉ ጌታ ኢየሱስ ላደረገልን ውለታና እግዚአብሔር ለሰጠን ፍቅር ምስጋና የምናቀርብበት ስለሆነ እናጠናዋለን። እሱን በምስጋና የምንሞላ እዛ ጋር መተን ብዙ ነገሮች ውስጥ ወደዚያና ወደዚያ መዳከር የለብንም። አመሰገነ። ቆርሶም እንካችሁ ብሉ። ይህ እንካችሁ እዩት ነው ብሉ ነው፣ እዩት አላለም። ይሄን ያልኳችሁ ጆቫ ዊትነሶች የጌታ እራት አላቸው። በአመት አንዴ የፋሲካ ሰሞን ያዘጋጃሉ። በአመት አንዴ ቂጣው ይመጣል። ከዛ በኋላ አትበላም። ጽዋው ይመጣል። በጉባኤ መሃል ያልፋል። ዝም ብሎ ሰውየው እያሳየ ያልፋል። አንተ ምንድነው የምትለው? ሲመጣ አንተ ጋር ብለህ ታሳልፋለህ። ኢየሱስ ግን ምንድነው ያለው? ቆርሶም እንካችሁ እዩት፣ እንዲህ በሉት ነው ያለው። ብሉ ነው፣ ብሉ። ይህ ስለናንተ የሚሆን ገና አልሆነም፣ ነገ ይሄኛው ማለት ስለናንተ የሚሆን ስጋዬ ነው። ነጠላ ሰረዝ። ይህን ያው የምሰጣችሁን ለምን አድርጉት? ለመታሰቢያዬ አድርጉት አለ። እሱን በደም እናጠናለን። ለብቻው ለይተን መታሰቢያ የሚል ሁለት ፓስተሮችን እንትን ላይ ቲክቶክ ላይ ስጋዬ ነው ብሏል፣ ስጋዬ ነው እያለ አንድ ደግሞ አይደለም መታሰቢያው ነው እያለ ጴንጤዎች እርስ በርስ ተስማሙ ይላል። ከስራ ነው። በደንብ ልናጠናው ይገባል። ይህን ያለው ቂጣውን ነው። ስለናንተ የሚሆነው ስጋዬ። እንግዲህ አማርኛ እኮ ነው፣ ቀላል ነበረ። ስለናንተ የሚሆን ስጋዬ ነው። የሚሆን ነው፣ ገና ነው፣ ነገ ነው የሚሰቀለው። ይህን ምን አድርጉት? ለመታሰቢያ አድርጉት። ይህን መታሰቢያ ነው የዛኛው ስለናንተ የሚሰጠው ስጋ። ስለዚህ ይሄኛው ቂጣ ከሚሰጠው ስጋው ጋር ምን አለው? ህብረት አለው። ጳውሎስ ይህ እንጀራ ነው ያለው፣ ይህ ስጋ አላለም። ይህ እንጀራ ከጌታ ስጋ ጋር ምን አለው? ህብረት አለ። ስጋው የቱ ነው? መስቀል ላይ ቀረበው። ይሄ ምንድን ነው? እንጀራው ቂጣውን። ይህን ለመታሰቢያ አድርጉት አለ። ቀጥል። እንደዚሁም ከራት በኋላ ደሙን ደግሞ አንስቶ
ጽዋውን ሲጠጣ ምንድነው? ጽዋ ነው፣ ወይን ነው። ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። በደሜ የሚሆን አልሆነም፣ ነገ ነው የሚሰቀለው፣ ደሙ ነገ ነው የሚፈሰው። በዚያ ደም እግዚአብሔር ከኛ ጋር አዲስ ኪዳን ይገባል። የሚሆን አዲስ ኪዳን ነው። ይህን ምን እናድርገው ታዲያ? በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ ምን አድርጉት? አድርጉት አለ። እሺ ቀጥሎ ይህን እንጀራ በበላችሁ ጊዜ ሁሉ ጊዜ ጌታ እራትን በቆረስን ቁጥር በበላን ጊዜ ሁሉ ይህንም ደም በጠጣችሁ እንትን እንዳትሉ እሺ። ምን የመሰሉ አገልጋይ በቴሌቪዥን ናቸው ይህንን ደም ብለው ሲሄዱ ስላየው አይደለም። ይህን ጽዋ ነው። ከመጽሐፍ ቅዱስ የሚበልጥ ፓስተር የለም። አለቀ። ከመጽሐፍ ቅዱስ በላይ ማውራት አይፈቀድም። ይህንንም ጽዋ በጠጣችሁ ጊዜ ሁሉ ስለዚህ በቤተ ክርስቲያን በደሙ ለተፈጸመው አዲስ ኪዳን መታሰቢያ የሚሆነውን ይህን ጽዋ በጠጣን ጊዜ ሁሌ በጠጣነው ቁጥር በማህበር መሃል ጌታ እስኪመጣ ድረስ እስከ መቼ የሚለው ይመለሳል። እስከ መቼ እንቁረስ ጌታ እራት? መጽሐፉ የሚለው ግን ማን እስኪመጣ? እስከ መቼ እንቁረስ? ጌታ እስኪመጣ ድረስ ምኑን እናገራለን? ሞቱን ትናገራላችሁና። አየ ፕሮክሌም ነው የምታረጉት፣ ታውጃላችሁና። for every time you eat this bread and drink this cup you are representing and signifying and proclaiming the fact of the Lord's death until he comes again. ኢየሱስ ዳግመኛ እስኪመጣ ድረስ ሞቱን መከራውን ምን ታረጋላችሁ? ትገልጡበታላችሁ፣ ታውጁበታላችሁ። ስለዚህ ቂጣውና ጽዋውን አስቀምጠን የምንዘምራቸው መዝሙሮች፣ የምንጸልያቸው ጸሎቶች፣ የምናነባቸው ነገሮች ሁሉ ከጌታ ምን ጋር ይገናኛሉ? ከጌታ ሞት፣ መከራ፣ ስቃይ ከኦሪት መጽሐፍ እያነበብን በነቢያት ስለ መሲሁ የተጻፉትን ስቃይ መከራ በአዲስ ራሱ ታሪኩ ተጽፏል። በመልእክታት ውስጥ የሱን ስቃይ መከራ የሚያውጁ ነገሮችን እናውጃለን። ይሄ በሚጠላው ዓለም ላይ ይሄንን አዳራሽ የሰራ ነው ሆይ ብለን ልንገለባበጥበት አይደለም። ስታገቡ የሰርጋችሁ ቀን እንጨፍራለን፣ አለቀ። ያገባችሁ ቀን መቼስ ቆመን ደሙን ለኔ ያፍሱ አንልም። ሰርግ የሰው ሰርግ አንረብሽም። አግቡ፣ ተጋቡ፣ ብዙ ተባዙ። ያን ቀን አታልፍም ብሎ ሁሉ ይለቀቃል። ችግር የለውም። ምክንያቱም ብዙ እንዳታልፉ መከራ ነበር፣ አልፋችሁ ነው የመጣችሁት። ያን ጊዜ እኔው ጀምረዋለሁ፣ ችግር የለውም። ልክ ደግሞ የጌታ እራት ላይም አንተም አትበጠብጥም። እዚህ ቤት ውስጥ እዚህ ከተማ መሃል በአሕዛቦች መካከል እንድንኖር የተፈቀደበት ምክንያት ጌታ እስኪመጣ ድረስ ወይኛ ቀድመነው ወደ እሱ እስክንሄድ ድረስ እግዚአብሔር በሰጠን እድሜና ጊዜ ሰዓት ላይ ሰብሰብ ብለን ህሊናችንን ውጭ ያለው ዓለም ህሊናን የሚናጠቅ ቢሆንም አእምሮን የሚሰርቅ ቢሆንም ሩጫው ወከባው በሙሉ ነፍስና ስጋችንን የሚናጠቅ ቢሆንም ለክብሩ ጌታ ለሞተልን ጌታ ግን እንዴትም ብለን አእምሮአችንን ሰብስበን ሰዓታችንን ጨምቀን ሰብስበን እንዴትም ብለን ከእርሱ ጋር እንዘልቃለን። ሞቱን እያሰብንለት ማን ያስብለት? ስቃዩን ማን ያስብለት? ማን ያውጅለት? በየቀኑ ስቃዩን ማን ያስብለት? ሃይማኖታዊ ልማድ በማድረግ ቤተክርስቲያን ደርሶ መመለስ አግባብ አይደለም። ሞቱን እናውጅለታለን። አሁን በሚጠሉት መሃል፣ ወደፊት በመላእክት መሃል ምን እንላለን? የታረደው በግ እንላለን። መጽሐፍ ቅዱስ የልጁን እግር ሳሙት፣ እግዚአብሔር ከቁጣው እንዲመለስላቸው ወዘተ። እግዚአብሔር ደስ እንዲለው ምን አርጉ? የልጁን እግር ሳሙት። ሁለቱ ሴቶች ቃብር ሲወጣ ጌታችን ሮጠው ሄደው ሁለቱም መጽሐፉም ይላል ሁለቱም ሴቶች እግሩን ይዘው ሰገዱለት ብቻ እኮ አይደለም ሰገዱለት። ይወለ ፈርተህ እሱ ዛይሆንና አንተ ፈርተህ በሩቅ ብቻ በፍርሃት የሆነ ነገር ሲሆን ሰገደ ይባላል። እግሩን ይዘው ሰገዱለት ሲል ግን በፍቅር የሆነ ፍርሃት፣ ፍቅር ጭምር ያለበት ስግደት ነው። ለሱ ያለ እግሩን ያዙ ሁለቱም ሴቶች። ምን አስያዛቸው?
እንዳይሮጥ እንዳያመልጣቸው እንዳይሄድ ኖ 3 ቀን ሙሉ አተውታል። ጠዋት ተነስተው ምግብ አዘጋጅተው ብላ የሚሉ ሴቶች፣ መምህሩ መጥቷልና ቶሎ አዘጋጅ የሚሉ ሴቶች፣ ወንድማቸውን ከሞት ያስነሳላቸው ጌታ ለ3 ቀናት የለም አተውታል። ለባለፉት 3 ዓመታት በየቀኑ የሚያገኙትን በ3 ዓመት ሙሉ በየቀኑ በችግርም ሰዓት የሚደርስላቸው ሲሞት ወንድማቸው የሚያስነሳላቸውን ለ3 ቀናት ማጣት የፍቅር ቅጣት ነው። ስለዚህ ባገኙት ሰዓት የትንሣኤውን ጌታ ታውቃለህ አይደል? ሰው ሞቶ ተነስቶ ቤት ቢመጣ አስፈሪ ነው የሚሆን። ከ3 ቀን በፊት ቀብረ ድንጋይ ሲታተምበት ያየው ሰላም ነህ እያለ ሲመጣ ጥሩ አይመጣም። ሴቶቹ ግን ጭራሽ ምኑን ያዙት? እግሩን። ጌታ ሆይ ናፍቀኸኛል። ደግሞ አክብሮት አለው። የትንሣኤ ጌታ ነው፣ የክብር ጌታ፣ ስግደት አለው። እንደሱ ልናፈቅረው እንደሱ ልናደርግለት ይገባዋል። ይሄንኑ ታሪክ ነው በሚቀጥለው ዘላለም የምትቀጥለው። እዛ የምንለው ምንድን ነው? ታርደሃልና አይደል? በደምህም ከነገር ከቋንቋ ከወገን ከህዝብ ሰዎችን ሁሉ ዋሽተ ለአባት ወይም ለእግዚአብሔር ካህናት እና መንግስት እንዲሆኑ አደረካቸው። በዙፋኑ ላይ ለተቀመጠውና ሰጪው አብ ነዋ፣ ለታረደውም በግ የሞተው እሱ ነዋ። ክብር፣ ምስጋና፣ አምልኮ፣ ባለጠግነት፣ በረከት፣ ውዳሴ ሊቀበል ይገባዋል እያሉ ያለማቋረጥ ይጮሃሉ። እዛ ሰይጣን የለም፣ ለዘላለም ተጥሏል። ይዛችሁት ማትሄዱት መዝሙር ነው፣ እዚሁም ይቀር ነው። ቀጣዩን ትልቁን ነገር እናያለን። ትልቁን አምላክና ትልቁን መስዋዕት፣ ትልቁን መሲህ ማለት ነው። እግዚአብሔር ይመስገን። እንዘምር፣ ነገ እንቀጥላለን። እንጸልይና ነገ እንቀጥላለን። ሃሌሉያ 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 ሃሌሉያ። ኢየሱስ እንዴት ድንቅ ነህ፣ ልዩ ነህ በሉት። እንዴት ልዩ ነህ፣ እንዲሁም ትሁት ነህ፣ ትሁት ነህ። የንጋት ኮከብ የንጋት ኮከብ ታንጸባርቃለህ ኢየሱስ እንዴት ድንቅ ነህ። I love you Jesus። እንወድሃለን። ተመስገን። የወደድከን ከኃጢአታችንም በደምህ ያጠብከን መንግስትም ለእግዚአብሔርም ካህናት እንድንሆን ላደረግክ ላንተ ክብር፣ ምስጋና፣ አምልኮ፣ ባለጠግነት፣ በረከት፣ ውዳሴ ልትቀበል ይገባሃል። ያዳንከን ደግሞ የተሸከምከን ሆይ ሊቀ ካህናት ኢየሱስ በትከሻዎች ላይ ያስቀመጥከን ሆይ ከትከሻ ማታወርደን ሆይ ያልደከምን ሆይ ብርቱ ሆይ ተመስገን። ስማቸውንም በትከሻው ላይ ያደርጋል እነርሱም ከትከሻው ከቶ አይወርዱም ተብሎ እንደተጻፈ የተሸከምከን ሆይ ተመስገን። ያላወረድከን ሆይ ተመስገን። ያልጣልከን ያልተውከን ሆይ ተመስገን። ከኔም እጅ ከአባቴም እጅ ሊነጥቃቸው ማንም አይችልም ያልከን ሆይ ተመስገን። ከበጎቼ አንድስ እንኳን እንዳላጠፋ ይህ የላከኝ አባቴ ፈቃድ ነው ያልክ ተመስገን። አባት ሆይ ስለዚህ ፈቃድ ተባረክ። ታንኪው። ሲጀመር ራስ ያዳንከን መዋጫችንን ያልጠየቅ ተመስገን። ተባበሩኝ ያላልክ እናመሰግንሃለን። እንተጋገዝ ያላልክ እናመሰግንሃለን። ደክመን አላገኘህንም፣ ሞተን ነው ያገኘህን። ዝለን አይደለም ያገኘህን፣
በኃጢአታችን ሙት ሆነን ሳለን ለሞተው ሕይወት ሰጥተሃል። እናመሰግንሃለን። ታንኪው ተባረክ። ስም ብሩክ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ለእውነተኛው አምላክ ተመስገን። ታንኪው ጂሰስ። ተባረክ። ለእውነተኞች የእግዚአብሔር እስራኤሎች በሕግ በሆነ መገረዝ ሳይሆን በመንፈስ ቅዱስ በሆነ መገረዝ፣ ለሙሴ ደቀ መዝሙርነት ሳይሆን የምኩራብም አስተማሪ ለመሆን ሳይሆን ለክርስቶስ የሞቱ ምስክሮች፣ አዋጅ ነጋሪዎች እንድትሆኑ ከእግዚአብሔር ለተወለዳችሁ የእምነት ልጆች ሁሉ ጸጋ ምሕረትና ሰላም ካዳነን በቅዱስም አጠራር ከጠራን ከእግዚአብሔር ለሁላችን ይሆን። እግዚአብሔር ሆይ የባለፉትን ዓመታት ያሻገረን ጸጋ ያሻገረን ምሕረት ቀኖቹ ክፉዎች ናቸውና በሚመጡ ቀናት፣ ሳምንታት፣ ወራት ላይ ብዙ ጸጋ፣ ብዙ ምሕረት፣ ብዙ ሰላም ለኛ ይሁንልን። ማያልቅብህ ሆይ ተመስገን። ምታስገርመን ሆይ ተመስገን። የምትረዳን ሆይ ተመስገን። የማትለቀን የማትተወን ሆይ ተመስገን። ታንክ ዩ ጂሰስ። እንኳን ደስ አለን። አይለቀንም፣ ከቶም አይተወንም። እንኳን ደስ ያለን። ብቸኝነት የተሰማሽ ጊዜ ብቻሽን አልነበርሽም። ብቻዬን መሆን ፈልጋለሁ ብለሽ በተቀመጥክ ሰዓት ብቻህን አልነበርክም፣ ብቻሽን አልነበርሽም በጭራሽ። አማኑኤል ማኑኤል ማኑኤል አማኑኤል ሰው ላይ በር ስትዘጋ ልዘጋበት ማትችል ጌታ አብሮህ በዘጋው ስፍራ አብሮህ ያለ ጌታ፣ በዘጋሽበት ስፍራ አብሮሽ ያለ አማኑኤል የክብር ጌታ ኢየሱስ። ሰው አስጠላኝ ብለሽ ዘግተሽ ዝምታን መርጠሽ ባለ ሰዓት ከልብሽ የማይወጣ የክብር ጌታ የልብ አማካሪ ጠይቀኸው ምንም መልስ ሊሰጥ ባልቻለበት ለምን ግን ጌታ ሆይ ለምን ብለሽ ዝም ባልሽበት ነገር ግን እዚያው ጋር የነበረ ጌታ፣ ጸጋዬ በቃሻል ያለ ጌታ፣ የክብር ጌታ፣ የማይተወን ጌታ፣ የማይለቀን ጌታ፣ በር ልንዘጋበት ያቃተን ጌታ፣ ብቻችንን ልንሆንበት ያልቻልነው ጌታ፣ አንዴ ብቻዬን ልሁን ልንለው ያልቻልነው ጌታ፣ አንዴ ሁሉም ነገር አስጠልቶኛል እስቲ ዝም በል የማንል ጌታ፣ ድምፅህን መስማት አልፈልግም ብንል የምታወራን ጌታ፣ ጸጥታ ስንፈልግ አንተ ግን በውስጣችን የምታወራ ጌታ፣ ጨጭ ስንል ምክርህ የማያልቅ ጌታ፣ ድምፅህ የማይቋረጥ ጌታ፣ ብቻሽን ልትሆኝ አትችይም። እውነት እልሃለሁ ብቻህን ልትሆን አትችልም። ሊለይህ አይችልምና ብቻህን ልትሆን አትችልም። ሊተውሽ አይችልምና ብቻሽን ልትሆኝ አትችይም። መስሎሃል። ብቻህን አይደለም፣ ብቻሽን አይደለሽም። አማኑኤል። አሁንም
የደጉ ጌታ የቸሩ ጌታ ጸጋ፣ ምሕረት፣ ሰላምም በእኛ ላይ በብዙ ይሆን። አሜን።